ይህ መልእክት ለሌላ ሰው ሼር እያደረጋችሁ። እግዚአብሔር መጀመሪያ ልብህን ይለውጣል። ብዙውን ጊዜ እግዚአብሔር ሕይወቴን ቀይርልኝ እንለዋለን። እርሱ ግን መጀመሪያ ልባችንን መቀየር ይፈልጋል። ሁኔታዎች እኛ እንዲቀየሩ እንፈልጋለን። ሰዎች እንዲቀየሩ እንፈልጋለን። ስራ፣ ገንዘብ፣ እድሎች እንዲገጥሙን እንመኛለን። ሁሉም ነገር እንዲለወጥ እንፈልጋለን። እግዚአብሔር ልብህን ካልለወጠ የሚሰጥህን በረከት ማስቀጠል አትችልም። ሕዝቅኤል ምዕራፍ 36 ቁጥር 26 ላይ አዲስ ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ ይላል። ተአምር ሁል ጊዜ ከውጭ አይጀምርም፣ ከውስጥ ይጀምራል። ከእግዚአብሔር ጋር ልብህ ሲቀየር አመለካከትህ ይቀየራል። አመለካከትህ ሲቀየር ውሳኔዎች ይቀየራሉ። ውሳኔዎች ሲቀየሩ ሕይወትህ ይቀየራል። የምትጠብቀው ተአምር መጀመሪያ በልብ ውስጥ እየጀመረ ነው። ከእግዚአብሔር ጋር መጓዛችንን ማቆም የለብንም። ሰብስክራይብ፣ ፎሎ እያደረጋችሁ በቀጣይ አንድ ጸሎት ሕይወትን ሊቀይር ይችላል።